እግዚአብሔርም ብርሃኑን ቀን አለው፣ ጨለማውንም ሌሊት አለው። መሸ፣ ነጋ፣ አንድ ቀን ሆነ የሚል ቃል እናገኛለን። ይህም ማለት እሁድ ከተፈጠሩ 8 ፍጥረታት የመጨረሻው ብርሃን ነው፣ 8ኛው። ይህም በነግህ ነው የፈጠረው። ሲነጋ ብርሃን ይሁን፣ ሌሎችን በአርምሞ ፈጥሮ ብርሃንን በነቢብ ፈጥሯል። የእውቀትን ብርሃን በሰው ልብ ያበራል ካለ በሰው ልብ ያለ ብርሃን ሁሉንም የሚያውቀው ወይም እግዚአብሔርን የሚያምንበትን እውቀት የሚሰጠው በልቡ ስለሆነ ልበ ብሩህ የሚሉት ብዙዎቹ አዲስ ነገር መስራት የሚችሉ የልብ ብርሃን አለ፣ የአይን ብርሃን አለ፣ የፊት ብርሃን አለ። ከንጉሥ አዳራሽ የተጠሩ ሰዎችን ይመስላሉ ይላል ነቢያት። ከንጉሥ አዳራሽ ለጥር የሄዱ መልካም ዕቃ ጣቃ አይተው ለመስረቅ ይመኙና ሌሊት መተን ይህን እንወስዳለን ብለው ሲያማትሩ ሲገመግሙ ይውላሉ ይላል። ማታ መጥተው ለመውሰድ ሲሞክሩ አይን የማይከለክል እጅ የሚከለክል ሰቅሰቅ ብረት የታጠረ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር ደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ ኋላም ለሐዋርያት ወንጌልን ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ የመራና የመከረ ካህናት ስልጣነ ክህነትን የሰጠ ቤተክርስቲያኑን በደሙ የተከለ አባታችን አምላካችን ይክበር ይመስገን። ሰላም እግዚአብሔር የተነሳላችሁ እንደምንሰነበታችሁ እግዚአብሔር አምላካችን ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዛሬ የምንነጋገረው ዘመነ ብርሃን በሚል ርዕስ ይሆናል። ዘመነ ብርሃን ታኅሳስ 14 እስከ 20 ቀን ያሉ 7 ዕለታት ወይም አንድ ሳምንት የሚዘከር የሚከበር ነው። በዚሁ እንነጋገራለን። የምንነጋገረውም በዚህ አባቶቻችን በዚህ በ14ቱ ትውልድ ይመስላሉ። ማቴዎስ 1:6-11 ባለው ዘመነ ዳዊት ተብላ ወይም ዘመነ ነገሥት ተብለው ይነገራልና በዚህ በዘመነ ነገሥት ቤተ መቅደስ ተሰርቷል። አምልኮተ እግዚአብሔር ተፈጽሟል። ብዙ መጽሐፍ ተጽፏልና በዘመኑ የነበሩ ነቢዩ ዳዊትም በብርሃነከ ንራይ ብርሃነ ፈኖ ብርሃነከ ወጽድቀከ ሰረቀ ለጻድቃን እያለ በብዛት አብዛዝቶ ስለተናገረ ዘመኑ ዘመነ ብርሃን ተብሎ ይነገራል። ብርሃን የተባለው ኢየሱስ ክርስቶስ ነው። ርዕሳችን አነ ውእቱ ብርሃኑ ለዓለም ዘተለወኒ ውስተ ጽልመት ይሐውር አላ ብርሃነ ሕይወት ይረክብ። የዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ የምናገኘው ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ወደ ጨለማ አይሄድም፣ የሕይወት ብርሃን ዘላለም መንግሥተ ሰማያትን ሕይወት ያገኛል እንጂ በማለት ጌታችን ለሚከተሉ ሰዎች የተናገረው ቃል ነው። እኔ የዓለም ብርሃን ነኝ ብሎ ብርሃንነቱን ራሱ ባለቤቱ መስክሮ ያስተማረው ስለሆነ ይህን ነው አሁን የምናጸድቀው። እሱን ብርሃንነት ነው ምንማማረው ማለት ነው። እንግዲህ በዚህ በዘመነ ብርሃን እኔ ብርሃን ነኝ ብሎ በሚመስለው መስሎ ራሱን በብርሃን እየመሰለ ያስተማረን ከመጀመሪያ ጀምረን እንድናውቀው ነው። ይኸውም ዘፍጥረት ምዕራፍ 1 ቁጥር 3 ጀምሮ ስለ ብርሃን ይነግረናልና ወይብዬ እግዚአብሔር ለይኩን ብርሃን ወኮነ ብርሃን ይለናል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ወሪዮ እግዚአብሔር ለብርሃን ከመ ሰናይ፣ እግዚአብሔርም ብርሃን መልካም እንደሆነ አየ። ወፈለጠ ማእከለ ብርሃን ወማእከለ ጽልመት፣ በብርሃንና በጨለማ መካከልም ለየ። ሰማዮ እግዚአብሔር ለብርሃን መዓልተ ወለጽልመት ሌሊተ፣ እግዚአብሔርም ብርሃኑን ቀን አለው፣ ጨለማውንም ሌሊት አለው። መሸ፣ ነጋ፣ አንድ ቀን ሆነ የሚል ቃል እናገኛለን። ይህም ማለት እሁድ ከተፈጠሩ 8 ፍጥረታት የመጨረሻው ብርሃን ነው፣ 8ኛው። ይህም በነግህ ነው የፈጠረው። ሲነጋ ብርሃን ይሁን፣ ሌሎችን በአርምሞ ፈጥሮ ብርሃንን በነቢብ ፈጥሯል። ለምን ሌሎችን በአርምሞ ፈጥሮ ይህን በነቢብ ፈጠረ ቢሉ በነቢብም በአርምሞም ይቻለኛል ሲል፣ በነቢብ ብቻ ቢፈጥር ኖሮ በነቢብ እንጂ በአርምሞ አይቻለውም፣ በአርምሞም ብቻ ቢያረግ ኖሮ በአርምሞ እንጂ በነቢብ አይሆንለትም ባሉ ነበርና ሁሉም ይቻለኛል ሲል 7ቱን በአርምሞ ፈጥሮ 8ኛውን በነቢብ በመናገር ፈጥሯል ማለት ነው። አንድም 7ቱን ሲፈጥር ሰማዕያን መላእክት አልነበሩምና በአርምሞ ፈጠረ። አሁን ግን 7ኛ ፍጥረት መላእክት ሰማዕያን ስለተገኙ እንዲሰሙ ብርሃን ይሁን ብሎ ፈጠረ ይለናል። ብርሃን ይሁን ብሎ ብርሃን
ከምስራቅ እስከ ምዕራብ ሲያፈስላቸው ቅዱስ 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 ብለው አመስግነዋልና በዚህ እውቀት ሆኖላቸዋል ማለት ነው። ዛሬም ቢሆን ሰማዕያን በሌሉበት መጻሕፍት አይነበቡ አይተርጉሙ ብለዋል። ምእመናን ሰማዕያን ባሉበት መጻሕፍት ይነበቡ ይተርጉሙ፣ ለነፍሳቸው ለሥጋቸው ረፍት ጥቅም የሚሆን ይነገር በሚል መላእክትን በምእመናን ሰማዕያን እግዚአብሔርን በተርጓሚያን መምህራን መስሎ ይነግረናል ማለት ነው። ሌላው በዚሁ እግዚአብሔር አምላክ ጨለማን ለምን አስቀደመ ብርሃንንስ ኋላ ለምን ፈጠረ ቢሉ የሚያልፈውን መጀመሪያ ሰጥቶ የማያልፈውን መጨረሻ መስጠት የእግዚአብሔር ልማዱ ነውና የሚያልፈውን ይህን ዓለም ሰጥቶን የማያልፈውን መንግሥተ ሰማያትን ኋላ ይሰጠናልና የምታልፈውን ኦሪትን መጀመሪያ ሹሞ ኋላ የማያልፈውን ወንጌልን ይሰጠናልና እንደዚሁም ጨለማ በድንቁርና ይመስላል፣ ብርሃን ደግሞ በእውቀት ይመስላል። ሰው እንደተወለደ ምንም አያውቅም፣ ከጊዜ በኋላ እንዲያውቅ ብርሃን የሆነውን ወንጌል ሕግ ሰጠኋችሁ ሲል እውቀት ይለናል። ብርሃን እንደዚሁም ደግሞ አንድነት ሦስትነቱን የመንገድ ነው ይላል። ፍጹምነቱ ወይቤ እግዚአብሔር ሲል እግዚአብሔርን፣ ብርሃን ይሁን ሲል እግዚአብሔር ወልድን እኔ ብርሃን ነኝ እንዳለ በሐዲስ ኪዳን እግዚአብሔር ወደፊት መጥቶ የእኛን ሥጋ የሚለብሰውን ልጁን ብርሃን በሚል ገልጿል ማለት ነው። ቁጥር 2 ላይ ወመንፈስ እግዚአብሔር የጸልል መልዕልተ ማያት ይላል። በውሃዎች ላይ የእግዚአብሔር መንፈስ ሰፎ ነበረ ይላል። ብርሃን እግዚአብሔር ወልድ ብሎ የእግዚአብሔር መንፈስ ብሎ ደግሞ መንፈስ ቅዱስን መጽሐፍ ቅዱስ በመጀመሪያ አንድነት ሦስትነቱን የሚያስተምረው ማለት ነው። የእግዚአብሔርን ምሳሌነት አንድነት ሦስትነቱን ገልጾ ምስጢርን አብራርቶ ይነግረናል ማለት ነው። ለዚሁ ብርሃን ፈጠረ ማለት ገለጠ ማለት ነው የሚቀለው። ምክንያቱም ብዢ ተባዢ ካላት ከአራቱ ባህርያት አንዱ እሳት ነውና ከእሳት ነው። እችን የተደፈነውን እሳት እንደ መግለጥ ሳርና ቅጠል ሰጥቶ እንደ ማብዛት ነው እንጂ አይባልም፣ መግለጥ ይባላል። ብርሃኑ ይገለጥ ብሎ ነው ብርሃን ያደረገው ማለት ነው። እና የብርሃን ተፈጥሮ ዕለተ እሑድ የመጨረሻ ፍጥረት እንደሆነ ነው የምናየው። የአንድነት ሦስትነትን የያዘ አድርጎ ለእኛ ብርሃንን መጀመሪያ ፈጠረ ማለት ነው። በአራተኛው ቀን ዕለተ ረቡዕ ለእኛ የሚጠቅምን ደግሞ ራሱ ብርሃን ሆኖ ብርሃናትን ፈጥሮልናል። ማክሰኞ ማታ ለረቡዕ አጥቢያ ፀሐይን፣ ጨረቃን፣ ከዋክብትን በሰማይ ፈጥሯል። ወገረ እግዚአብሔር ብርሃናተ አበይተ ዘየአቢ ብርሃን ከመ ይምልክ መዓልተ ወዘይንእስ ብርሃን ከመ ይምልክ ሌሊተ ምስለ ከዋክብት። እግዚአብሔር ታላላቅ ብርሃናትን ፈጠረ። የሚበልጠው ብርሃን ቀን እንዲገዛ የሚያንሰው ብርሃን ከዋክብት ጋር ሌሊትን እንዲገዛ ወሲሞሙ እግዚአብሔር ጠፈረ ሰማይ ጠፈር በሚባለው ሰማይ ውስጥ አስቀመጣቸው ይላል። ለሰው ልጅ ጥቅም ነው። ይህም ዘፍጥረት 1:12-18 የምናገኘው ቃል ነው። ይሄ ጊዜያትን ዘመናትን እንድንቆርጥ እስከ ዓለም ፍጻሜ ድረስ የሚቆጠረው በዚህ በዕለተ ረቡዕ በተገኘው ፀሐይ ነው። አዲስ ፍጥረት አይደለም። እሁድ ከፈጠረው ብርሃን ጋር አያይዞታል። ያ ኤሌክትሪክ ኃይል እንደማለት ነው። ፀሐይ፣ ጨረቃ፣ ከዋክብት አምፖል ናቸው ማለት ነው። አያይዞታል ከላይኛው ብርሃን ጋር። ሰው ከእርሱ ሲማር ይውላል። ከኔ ተማሩ እንዳለ ክርስቶስ ከክርስቶስ በመማር ስላያያዘ ዛሬ ኤሌክትሪክ ኃይል ባለበት ገመድ ዘርግቶ አምፖል ሲያደርግ ወደዚህ ዓለም እንደሚያበራ ዓለምንም እንደዚሁ ነው የፈጠረልን። አድማስን እንደ ግድግዳ፣ ጠፈርን እንደ ጣራ፣ ደመናን እንደ ክፍክፍ ሳር አድርጎ ትልቅ አዳራሽ ሰርቶ ፀሐይና ጨረቃ ከዋክብትን አምፖል ወይም ደግሞ እንደ ሻማ፣ እንደ ኩራዝ፣ እንደ ፋኖስ አድርጎ ዕለተ ረቡዕን እንደ መቅረዝ አቁሞ ልጆቹን እግዚአብሔር አምላክ በብርሃናት እንዲመላለሱ አድርጓል። ፀሐይ የእግዚአብሔር ኢየሱስ ክርስቶስ ምሳሌ ነው። ጨረቃ የቄስ ከዋክብት የአርድእት ምሳሌ ይላል መጽሐፍ። በቅዳሴ ትርጉም ደግሞ ጠፈር ወይም ሰማይ ቤተ ክርስቲያን ናት። ፀሐይ ጳጳስ ነው፣ ጨረቃ ቄስ ነው፣ ከዋክብት ደግሞ ምእመናን ነው። ብዛታቸውን ያሳያል ይላል። ይህም ማለት ፀሐይ ሁል ጊዜ አይጎድልም። 12 ሰዓታት 30 ቀናት ያበራል። ጨረቃ ግን ከ1 እስከ 15 ሞልታ እየጎደለች ሄዳ መጨረሻ ደግሞ ጠፍ ትሆናለች። ይኸውም ከፀሐይ እንደገና ትቀለብጣለች ወይም ትቀበላለች ማለት ሙቀት ሰሌዳዋን ዘርግታ ከፀሐይ ትቀበላለች። ይኸውም ቄስና ዲያቆን ስልጣኑን ከጳጳስ ይቀበላል። ተቀብሎም ድቅድቁን ጨለማ ያቀለዋል ማለት ነው። ሌሊት ፀሐይ በሌለበት በተሰጣት አቅም ተበድራ ወይም ከዚያ ተቀብላ ሳትሰስት እስኪያልቅበት ድረስ ትሰጣለች። ሰው በሌለበት ሰው ሆነው መገኘት፣ ሀብታሞች፣ ታላላቆች፣ አዋቂዎች የሉም ተብሎ መታጎል እንደሌለበት ፀሐይን ወይም ደግሞ
መጠበቅ ሳይሆን ጨረቃና ከዋክብትም የተሰጣቸውን የጨለማ ይበዛ ነበር ማለት ነው። ቄስ ባይኖር ጳጳስ ባይኖር ኃጢአት፣ በደል፣ አበሳ የምንለው ድቅድቅ ጨለማ ይበዛ ነበረ። እነሱ በዚህ ዓለም ንስሐ፣ ቀኖና፣ ኑዛዜ ሰርቶ ሥጋ ወደሙ አቃብለው ያን ጨለማ የመሰለውን ከባድ አበሳ የሚያቀልሉ ጨረቃና ከዋክብት ናቸው ማለት ነው። በየወሩ እንደዚሁ ከፀሐይ የመቀበሏ ሶላር ማለት ነው። እኛ ከዚያ ነው አሁንም የወሰድነው ማለት ነው ከእግዚአብሔር። ሰው ሶላሩን ፀሐይ ላይ አቁሞ አጠራቅሞ ሌሊት እንዲጠቀም ጨረቃም ልክ ከዚያ ነው የወሰዱ ማለት ነው አባቶቻችን። በዚህ አይነት ሦስቱን ብርሃናት በገጸ ሰማይ ለሰው ልጆች እንዲጠቀሙ አድርጎ ሰጥቷል ማለት ነው። ሌላው በዕለተ ዓርብ በተፈጠረው ሰው ገጽታ ላይም እግዚአብሔር ሰጥቷል። ብርሃነ ገጽ ይባላል። ታወቀ በላዕሌነ ብርሃነ ገጽከ እግዚኦ መዝሙር 4 ቁጥር 6 ላይ አቤቱ በላያችን ላይ ባለው ብርሃን የፊትህ ብርሃን ታወቀ ይላል። የፊትህ ብርሃን በላያችን ባለው ማለት በላያችን ላይ ፀሐይ አለ። እግዚአብሔር አብ በክበቡ፣ እግዚአብሔር ወልድ በብርሃኑ፣ እግዚአብሔር መንፈስ ቅዱስ በሙቀቱ ይመሰላሉና በላያችን ባለው ብርሃን አንተን ፊት ብርሃን ወይም አንድነት ሦስትነትን አወቅነ ብሎ ነቢዩ ዳዊት ይነግረናል። ብርሃነ ገጽ ማለት ትርጉሙ ይቅርታ፣ ቸርነት፣ ባለሟልነት ማለት ነው። ከእግዚአብሔር ማግኘት ቄስ በብሩህ ገጽ ይቀበልልን ይላል እግዚአብሔር እና በዚሁ አይነት ቸርነት፣ ይቅርታ፣ ሞገስ ተብሎ ይነገራል። እያንዳንዱም ሰው የሚሰጥ ነው። ሳቂታ ወይም ደስተኛ የሆነ ሰው ፈገግታ ያለው ከፍትፍቱ ፊቱ የሚባል ሰው አለ። ልክ ያ ብርሃነ ገጽ ይባላል። ለሰው ልጅ የተሰጠ ሀብት ነው ማለት ነው። ወይ ብራህ ብርሃነክሙ በቅድመ ሰብእ ማቴዎስ 5:16 ላይ ብርሃናችሁ ከሰው ፊት ይብራ፣ መልካም ምግባራችሁን አይተው በሰማይ ያለ አባታችሁ እንዲያመሰግኑ ሲል ክርስቶስ እናገኛለን። ሁለተኛው በሰው ገጽታ ያለ ብርሃን አይን ነው። ወብርሃነ አዕይንቲኒ ለከዋኒ ይላል መዝሙር 37 ቁጥር 10 ላይ ለያይቶ ወብርሃነ አዕይንቲኒ ለከዋኒ አይኖቼ ብርሃንን አቶኝ አንድ ላይ አናቦ ወብርሃነ አዕይንቲኒ ለከወኒ የሌቼ ብርሃንም ፈዘዘብኝ ይላል ነቢዩ ዳዊትና ብርሃነ አይንን የሰጠ እግዚአብሔር ነው ለሰው ልጅ እንዲያይ ከፀሐይ ብርሃን ጋር ተዋህዶ ጠፈር ደፈር ካለከለከለው በቀር እግዚአብሔር እስከፈቀደው ድረስ እንዲሄድ ብርሃን ሰጥቶታል ማለት ነው። ብርሃን ወይም አይን የእግዚአብሔር ምሳሌ ነው። በአይን ሁሉን እንደምናይ በእግዚአብሔርም ሁሉን አይተናል። የራሱን አይን የሚያይ ግን ሰው የለም። ምንም ቢሆን በአይን ሌላውን ያያል እንጂ የራሱን አይን አያይምና እግዚአብሔርም የፈጠረውን እናያለን እንጂ እግዚአብሔርን ያየ የለም። እግዚአብሔርን ያየ አንድ ስንኳ ሰው የለም። በቅፉ ያለ አንድ ልጁ ተረከልን እንጂ ዮሐንስ 1:18 ላይ ልጁ ኢየሱስ ክርስቶስ ተረከልን እንጂ አንድ ስንኳ ያየ የለም ብሎ ዮሐንስ እንደነገረን በአይን ይመሰላል። አኮ ከመ ይትረአይ አላ ከመ ይትሐለይ መጽሐፈ ኪዳን እንደዚሁ ይታሰብ ዘንድ ነው እንጂ እግዚአብሔር ሊታይ አይደለም የሚለው በአይን ይመሰላል ማለት ነው። እና እንዘ ሀሎኩ ውስተ ዓለም አለ ጌታችን ማቴዎስ ይቅርታ ዮሐንስ 9:6 ላይ እንዘ ሀሎኩ ውስተ ዓለም በዓለም ሳለሁ አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ። ወዘንተ ብሂሎ ወረቀ ምድረ ወገብረ ጽቡረ ይላል። ይህንም ብሎ በመሬት ላይ ምራቁን ትፍ አለና እንደዚሁ ጭቃ አድቦልቡሎ ከዓይነ ስውሩ ግንባር ላይ ያደረገ ሂድ ታጥበህ ና አለው። ታጥቦ መጣ እያየ ይሄ የራሱ ምሳሌ እኔ የዓለም ብርሃን ነኝ አለና ብርሃን መስጠትን ለሐዋርያት መፍጠርን አሳየ። ሲጠይቁት በአባቱ በእናቱ አይደለም። ዳግሙ ከመ ያስተርይ ግብረ እግዚአብሔር በላዕሌሁ ነው ያለ። ነገር ግን የእግዚአብሔር ስራ በላዩ ላይ ይገለጥ ዘንድ ነው እንጂ ይህ በእርሱ ወይ አዝማዲሁ በራሱም አይደለም በዘመዶች አይደለም ብሎ ነው እንግዲህ ይህን ብርሃን ያደረገው። የእግዚአብሔር ብርሃን የእግዚአብሔር ስራ ይገለጥ ማለት ፈጣሪነቱ እግዚአብሔር በደረቅ ግንባር ላይ ፈጥሮ ለሐዋርያት አሳይቷል ማለት ብርሃን ፈጣሪ ነው። ራሱ ብርሃን ነው፣ ብርሃንን የፈጠረ ነው። ግን ጭቃ እንዴት ሊስማማ ይችላል ይላል ቅዱስ ያሬድ። ጽቡር የአውር ያው አይነ ጭቃ ጤነኛ አይናማ ሆነ አይን ያሳውራል። ተፈናጥቆ አይን ውስጥ ቢገባ ማየት አንችልም። እርሱ ግን አስማማው በኪነ ጥበቡ መለኮት ነውና ብሎ ያደንቃል። ሂድ ታጥበህ ና ማለቱ ግን እየተመራ ሄዶ እያየ መጣ ለማለት ኢየሱስ ክርስቶስ ራሱ ብርሃን ተብሎ ብርሃንን የሚሰጥ አይነ ስውሩ ከፊታቸው ሞ ፈጣሪነቱን ያሳያል። እናቶቻችን ዛሬ ልጅ ቢታመምባቸው በውሃ እምነት ብለውበት በተዋፈሩን ግንባር ላይ ይለጥፉታል፣ ያሹታል። ምክንያቱም ከክርስቶስ የተማሩ ናቸው።
ክርስቶስ ግንባሩ ላይ ነው ጭቃውን ያደረገና ምሳሌ ሆኖ ብዙዎቹ ምእመናን ክርስቲያኖች የሚያደርጉት ስርዓት ነው ማለት ነው። እና ሌላው ሶስተኛው ብርሃነ ልብ ነው። ብርሃነ ልብ ማለት ትምህርት፣ እውቀት ሰማያዊ ሀብት ትባላለች። ከሰማ የማይረሳ የያዘውን የማይረሳ ወይም ደግሞ ፈጥኖ መያዝ የሚችል ልበ ብሩህ ይሉታል። ፊልክስዩስ ምዕራፍ 2 ቁጥር 19 ላይ በብዛት ያብራራዋል ይህ ብርሃነ ልብ እንዳለ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እግዚአብሔር የእውቀትን ብርሃን በሰው ልብ ያበራል። የእውቀትን ብርሃን በሰው ልብ ያበራል ካለ በሰው ልብ ያለ ብርሃን ሁሉንም የሚያውቀው ወይም እግዚአብሔርን የሚያምንበትን እውቀት የሚሰጠው በልቡ ስለሆነ ልበ ብሩህ የሚሉት ብዙዎቹ አዲስ ነገር መስራት የሚችሉ የልብ ብርሃን አለ፣ የአይን ብርሃን አለ፣ የፊት ብርሃን አለ። በሰው አካል ላይ የሚገኙ ብርሃናት ራሱ ብርሃን ነው። ብርሃናትን ሲፈጥር አየን ማለት ተከታዮችንም ራሱ በተሰየመበት ነው የነገረን። ማቴዎስ 5:14 ላይ እናንተ የዓለም ብርሃን ናችሁ ሐዋርያትን ነው። እናንተ የዓለም ብርሃን ናችሁ፣ ከጽንፍ እስከ ጽንፍ ጨለማ የሆነውን ዓለም ታድሳላችሁ፣ አልጫ የሆነውን ጨው ሆናችሁ ታጣፍጣላችሁ ካለ በኋላ ብርሃን ሆናችሁ ታበራላችሁ የሚለውን ነው ያስከተለው። ራሱ በተመሰለበት ይመስላልና ነው። እና ራሱ ቆጣሪ ነው። እነሱ ከቆጣሪ ጋር የተያያዙ ገመዶች ናቸው። ከእንጨት ለእንጨት ተሸጋግረው እንዲሄድ ስልጣነ ክህነታቸው ምጡቅ መሆኑ ነው። በየቤቱ ደርሶ ብርሃን እንዲያበራ ግን አምፖል የተባለች ወንጌልን በሰው ልቡና እየሰኩ ሲያበሩ ይኖራሉ ማለት ነው። እግዚአብሔር የእውቀትን ብርሃን በሰው ልብ ያበራል ማለትም ይሄ ነው። ወንጌል አምፖል ከሌለ አያበራም፣ ልቡ ጨለማ ነው እንደማለት ነው። ያቺንም ያስገኙ የሐዋርያት ትምህርት ገመድ ነው ማለት ነው። እና በዚሁ አይነት እናንተ የዓለም ብርሃን ናቸው ክርስቶስ ሲያስተምር ዮሐንስ 5:35 ላይ ዮሐንስ የሚነድድ መብራት ነበረ፣ ሰዎች አሕዛብ አጠፉ እንጂ ይላል። ሄሮድስ ነፋስ ሆኖ አጠፋ እንጂ የሚነድድ መብራት ነበረ ተብሎ ዮሐንስ በመብራት ተመስሏል። ፊልጵስዩስ 2:16 እንዲሁ የሕይወትን ቃል ብታስተምሩና ብትናገሩ እንደ ብርሃን ትታያላችሁ ይላል ሐዋርያ ጳውሎስ። የሕይወትን ትምህርት ብትናገሩ ብታስተምሩ እንደ ብርሃን ከሩቅ ትታያላችሁ በማለት ሐዋርያው ጳውሎስ ቅዱሳን ሁሉ እያንዳንዳቸው መልካም ስራ ያላቸው ብርሃን ተብሎ እንደሚነገሩ እሱ በተመሰለበት ምሳሌ ነው። ዋናው ግን ራሱ እግዚአብሔር ብርሃን ነው። አንደኛ ዮሐንስ 1:5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ የለም ያልነው ይህ ነው ይላል ዮሐንስ አስረግጠን። በእጃችን የዳሰስ ነው፣ በዓይናችን ያየ ነው፣ ለእናንተ የምናወራችሁ የዘላለም ሕይወት ይሄ ነው ካለ በኋላ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማም የለም ብሎ ዮሐንስ አስረግጦ ደግሞ ደጋግሞ በወንጌሉም በመልእክታቱም የሚነግረን ይህ እግዚአብሔር ብርሃን ነው። ሕጉ ብርሃን ይባላል። እንደሚታወቀው ኖን ማኅቶት ለእግርየ ሕግከ ብርሃን ለፍኖትየ ይላል መዝሙር 118 ቁጥር 105 ላይ ኖን ማኅቶት ለእግርየ ሕግከ አብየቱ ሕግህ ለመንገድ የብርሃን ነው ለእግሬም መብራት ነው ይላል። እና ሕግ የተባለ ማን ነው ካለ ወንጌል ነው። ቅድም ያልነው ያቺ ሕገ እግዚአብሔር ወንጌል ብርሃን ናት ለሰው ልጅ እያንዳንዱን የምትበራ ማለት ነው። ሕግ ባትሪ ይዞ በጨለማ የሚሄድ ሰው ያያል። እንደዚሁ ዓይን መመልከት ብቻ ነው ስራው፣ መመልከት ነው። ተራምዶ የመሄድ ግን የእግር ነው። ጉድጓድ ሊኖር ይችላል፣ እሾህ ሊኖር ይችላል። ተራምዶ መሄድ ወይም ደግሞ ዙሮ መሄድ የእግር ነው። ስለዚህ መብራት ሕግ ነው ማለት ነው፣ ያሳያል። ዙሮ የመሄድ ዓይን ከሆነ ደግሞ ካህን ነው። ዓይን የተባለው ካህናት ናቸው። እነሱ ማመልከት ብቻ ነው። መብራቱ ሕግ ነው። ስለዚህ እግር ደግሞ ምእመናን ናቸው። ዙሮ የመሄድ መራመድ የምእመናን ይሆናል ማለት ነው። ዓይን ያያል፣ ልብሱ አድፏል ሊል ይችላል። ማጠብ ግን የእጅ ነው። እንዲሁ እጆች ምእመናን ናቸው። ዓይን ግን ያው ካህን ነው። አሁንም ብርሃን ሕግ ነው እንዳለ ማለት ነው። እና በዚሁ አይነት ብርሃንን በብዛት ይነግረናልና ራሱ ኢየሱስ ክርስቶስ ነው ማለት ነው። እመቤታችንን እመብርሃን ይላታል፣ አንቀጸ ብርሃን ይላታል። አንቀጸ ብርሃን አለ ቅዱስ ያሬድ። የብርሃን መስኮት ሁለቱም ይጠቀማል። ውጭ ያለውን ብቅ ብሎ ውስጥ ያለውን ያያል። ውስጥ ያለው ደግሞ በመስኮት ውጭ ያለውን ያያል። ውጭ ያለው ከቤት ውስጥ ያለውን እንዲያይ፣ እኛ በዚህ የዓለም አዳራሽ ውስጥ ያለንን ከሰማየ ሰማያት ወርዶ እግዚአብሔር ብቅ ብሎ በብርሃን መስኮት ድንግል ማርያም በኩል እኛን አይቶናል። እኛ ደግሞ በመስኮቱ ውጭ ያለውን ማየት እንድንችል እኛ ደግሞ በቤት ውስጥ ሆነን እግዚአብሔርን አሻግረን አይተናል። የእኛን ሥጋ ለብሶ
መካከላችን ተገኝቷልና እሷ የብርሃን መስኮት ናት ማለት ነው። የብርሃን መስኮት ደግሞ በመስታወት የተዘጋ ነው። ያ መስታወት ደግሞ ፀሐዩን አይከለክልም። ፀሐይ ገብቶ ይወጣል፣ አይሰነጥቀውም፣ አይሰብረውም። የፀሐይ ብርሃን ኢየሱስ ክርስቶስ በድንግልና ተጸንሶ በድንግልና የተወለደባት የብርሃን መስኮት ድንግል ማርያም ናት። ነፋስንና ዝናምን ግን አያስገባም። እኩያት ኃጣው ፍትወታት ወይም ፍትወት እንስሳዊት ያልተፈጠረባት ድንግል ማርያም ከሁሉ ንጹሕ ናት። እምከርሰማ ቀባ መንፈስ ቅዱስ ስለሚል መንፈስ ቅዱስ የጠበቃት ከእናቷ ሆድ ጀምሮ ንጽሕተ ንጹሐን መሆኑን የምንረዳ ናት። አንቀጸ ብርሃን ዕጣነ ሞገር አምና የተቀኘሁትን በረድ ልባስ ላድርገውና ወደዚያ ዕጣነ ሞገር ነቢያት ኦሪት ካህናት አንቀጸ ብርሃን ደገሙ ዋዜማ ስብከተ ከመ ይቁሙ ለእግዚአብሔር ክብረ በዓል እንተ ቤተ ላይ ልቀለሙ አኮኑ አልጸቅዎሙ አስርቱ ቃላት ለሙሴ ወለአብርሃም ቀዲሙ ለገብርኤል ዘትደግሞ ማርያም እሙ የሚል ነበር። ይህ ማለት ምን ማለት ነው? ነቢያት ኦሪት ካህናት አንቀጸ ብርሃን ደገሙ ዋዜማ ስብከተ ከመ ይቁሙ ለእግዚአብሔር ክብረ በዓል እንተ ቤተ ላይ ልቀለሙ ቀለሙ ላይ ቤት የሆነ ለክብረ በዓል እግዚአብሔር ዋዜማ ስብከትን ይቆሙ ዘንድ የኦሪት ነቢያት ካህናት አንቀጸ ብርሃን ደገሙ። ምን ነው መድገሙ በምን ይታወቃል ብትል አኮኑ አልጸቅዎሙ አስርቱ ቃላት ለሙሴ ወለአብርሃም ቀዲሙ ለገብርኤል ዘትደግሞ ማርያም እሙ። እናቱ ማርያም ገብርኤልን ስትደግመው ቀዲሙ ለአብርሃም አስርቱ ቃላት ለሙሴ ደርሷቸዋልና አንቀጸ ብርሃን ደገሙ። እንግዲህ ገብርኤልን ስትደግመው ማለት ገብርኤል ሲያነጋግራት እኔ ድንግል ስለሆንኩ እንዴት ይሆናል የሚል ይኩነኒ በከመ ትቤለኒ የሚል ቃላት መልስ ሰጥታ ነበርና ደጋገመችው ማለት ይሄ ነው። ለአብርሃም ቀዲሙ ደረሰው ማለት አስቀድሞ አንድነት ሦስትነቱን ለአብርሃም ገለጸ ማለት ዘፍጥረት 18 ላይ እንደምናገኘው ማለት ነው። ለሙሴ አስርቱ ቃላት ማለት አስርቱ ቃላትን ሕገ ኦሪትን በደብረ ሲና ተገኝቶ ለሙሴ የሰጠ እግዚአብሔር ብርሃን ተብሎ ተመሰገነ። አንቀጽ እመቤታችን ስትሆን ብርሃን ደግሞ ኢየሱስ ክርስቶስ ስለሆነ አንቀጸ ብርሃን ተብላ እመቤታችን ትነገራለች። ዋዜማ ሲቆም የሚደገመው አንቀጸ ብርሃን ነው። ውዳሴ ማርያም አይደገምም። ምክንያቱም አንቀጸ ብርሃን ተደግሞ ወደ ድጓ ምራቱ ይሄዳል። የቅዱስ ያሬድን ድርሰት ከቅዱስ ያሬድ ድርሰት ጋር ለማያያዝ የተደረገ ነው ማለት ነው። እና ብርሃን የሚለው ባጭሩ ይህን ይመስላል። ሌላው ነገረ ነቢያት ነው። በዚህ ሰሞን የሚነገረው ነገረ ነቢያት ሳያውቁ ሳይማሩ ምስጢረ ሥጋዌን ለመማር ከማን ሰው ሆነ መቼ ጊዜ ያሰኛልና እግዚአብሔር አምላክ ነቢያትን አናግሮ ትንቢት ሱባኤ አስቆጥሮ ነው የመጣው። እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም አመጣጡ። ስለዚህ ነቢያትን እግዚአብሔር ላከ። አሞስ 3:7 ላይ እግዚአብሔር ምስጢሩን ለነቢያት ካልነገረ በቀር ምንም አያደርግም ይላልና እግዚአብሔር ምስጢሩን መጀመሪያ ለነቢያት ይነግራል፣ ከዚያ በኋላ ያደርጋል ማለት ነው። አንድ ንጉሥ ወደ ዘመቻ ሲሄድ ፈረስ ሰረገላ እንዲገባ ደልድሉ አጥረጠሩ ቅጠሩ ብሎ እንዲልክ እነዚህም እንደ ወታደሮች የተላኩ እግዚአብሔር እመጣለሁ ብሏልና ሰውነታችሁን አንጹ፣ ልባችሁን ቀድሱ፣ የእግዚአብሔር ማደሪያ ነውና እያሉ እንዲያስተምሩ የላካቸው ወታደሮች ናቸው። ንጉሠ ሰማይ ወምድር ነውና አስቀድሞ እሱ ከመምጣቱ መንገድ የሚደለድሉ ነቢያትን እንደላከ ይነግረናል። ነቢያትስ መቼ ነው የተናገሩ ቢሉት በአራቱ ክፍለ ዘመን። ለምን በአራት ክፍለ ዘመን አደረገ ቢሉ በአራቱ ኪሩቤል የምሰለስ በምድር በአራቱ ክፍለ ዘመን እመሰግናለሁ ሲል ወይም በአራቱ ማዕዘነ ዓለም የመላሁ እግዚአብሔር በአራቱ ማዕዘነ ዓለም ያሉ ምእመናን ያመሰግኑኛል ሲል። አራቱ ክፍላተ ዘመን እነማን ናቸው ቢል ዘመነ አበው ከአዳም እስከ ሙሴ፣ ዘመነ መሳፍንት ከሙሴ እስከ ዳዊት፣ ዘመነ ነገሥት ከዳዊት እስከ ፍልሰተ ባቢሎን፣ ዘመነ ካህናት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ያሉት በእነዚህ በአራቱ የኪሩቤል ምሳሌዎች አድርጎ ትንቢት አናግሯል፣ ሱባኤ ያስቆጥረዋል ማለት ነው። እነዚህ አራቱን እሁድ እንዲውሉ አድርጓል። አራቱ እሁዶች ናቸው። አንደኛ ዘመነ ስብከት፣ ሁለተኛ ዘመነ ብርሃን፣ ሶስተኛ ዘመነ ኖላዊ፣ አራተኛ ዘመነ ልደት እሁድ እንዲከበር አድርጓል። ምን ነው ሰኞ ማክሰኞ ቢያደርግስ ቢሉ አይደለም፣ የነቢያት በዓል ክቡር ነውና ሰው ሳያውቅ ቢሽር እንዳይጎዳ ከራሱ በዓል ሰንበተ ክርስቲያን ጋር እንዲከበር አደረገ። የከበረ በመሆኑ በእነዚህ በአራቱ እሁዶች የነቢያት ታሪክ እንዲነገር እግዚአብሔር በአባቶች አስወሰነ ይላሉ እና
በእነዚህ በአራቱ ዘመነ ክፍለ ዘመን አራቱ እሁዶች ተመስለው የነቢያት ታሪክ ብቻ እንዲነገር ምሳሌው ትንቢቱ እንዲብራራ እግዚአብሔር ፈቃዱ ሆኗል ማለት ነው። ከንጉሥ አዳራሽ የተጠሩ ሰዎችን ይመስላሉ ይላል ነቢያት። ከንጉሥ አዳራሽ ለጥር የሄዱ መልካም ዕቃ ጣቃ አይተው ለመስረቅ ይመኙና ሌሊት መተን ይህን እንወስዳለን ብለው ሲያማትሩ ሲገመግሙ ይውላሉ ይላል። ማታ መጥተው ለመውሰድ ሲሞክሩ ዓይን የማይከለክል እጅ የሚከለክል ሰቅሰቅ ብረት የታጠረ ነው። ሲያዩ አድረው ሲዞሩ አድረው ምንም ሳይዙ ይሄዳሉ ይላል። ምሳሌ ነው። ይህም እንዳዩ ዕቃውን ጣቃውን እንደተመኙ መንፈስ ቅዱስ ያናግራቸዋል። ግዴታ ይጎትታቸዋል። ልባቸውን ይቀሰቅሳቸዋል። ከሰማያ ሰማያት ሲወርድ ከድንግል ማርያም ሲወለድ ያሉ ከጽንሰት እስከ ልደት ከልደት እስከ ዕለተ ምጽአት ያለውን ሁሉ ትንቢት ተናግረዋል፣ ይናገራሉ። በእጅ ግን እንዳልወሰዱ እንዳላገኙ ግን ከዘመኑ ደርሰው የቃሉን ትምህርት የእጁን ታምራት አላዩ። አረፍተ ዘመን ዕድሜ ከልክሏቸዋል ማለት ነው። ከሐዋርያት ጋር የተቆጠሩ ብፁዓን የተባሉ ሐዋርያት ጋር ሁለቱ ብቻ ሙሴና ኤልያስ በደብረ ታቦር ክርስቶስ ጋር ተነጋግረዋል፣ መልኩንም አይተዋል። ሙሴ ወኤልያስ ዘይተናገሩ ምስሌሁ ለኢየሱስ ይላል ቅዱስ ያሬድ በድጓና ሌሎች ነቢያት ግን መልኩን አላዩ። ስለዚህ ነው ኢየሱስ ክርስቶስ ሲያስተምረን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ብሎ ማቴዎስ 13:16 ወይም በቅዳሴው አባቶቻችን እንደሚጮሁ ይህን ብዙዎች ነቢያት ጻድቃን እናንተ የምታዩት እንዲያዩ ወደው አላዩ፣ እናንተ የምትሰሙት እንዲሰሙ ወደው አልሰሙም፣ ምክንያቱም አረፍተ ዘመን ከልክሏቸው በዚያ ቀርቷልና የሚል የሚያሳዝን ያ ሁሉ ደክመው ወጥተው ወርደው ሳያገኙ በመቅረት ክርስቶስ ታሪኩን ዘርዝሮ የነገሩ አንደኛ ጴጥሮስ 1:10 ላይ ኢቲቼ መድኃኒት እንታሰስዋ ወኦድዋ ነቢያት በእንተ ክብርክሙ ስለ ክብራቸው ብለው ነቢያት ዙረው የፈለጓት መድኃኒት ይህች ናታ። መድኃኒት አላት ምስጢረ ሥጋዌ ሁሉ ሰው ደቂቀ አዳም ድኖበታልና መድኃኒት ይህች ናት ብሎ ሊቀ ሐዋርያት ጴጥሮስ ይነግረናልና ነቢያትስ የተናገሩት ምን ተብሎ ይነገራል ቢባል ትንቢት ይባላል። ትንቢትም እንዲሁ የተናገሩት በከመ ይቤ በነቢይ እግዚአብሔር እያሉ ሐዋርያት አስተምረዋል። ግን ከነዚያ ትንሽ ትንቢቱን የሚያሳውቁ ሊቀ ሐዋርያት ጴጥሮስ እንደነገረን በሁለተኛው መልእክት ምዕራፍ 1 ቁጥር 20 ላይ ትንቢትን ማንም ቢሆን ለራሱ ሊተረጉም አልተሰጠውም አልተፈቀደለትም ይላል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ እንጂ ይላል እና ትንቢቱን ቅዱሳን ነቢያት የተናገሩት እንጂ ለማንም አይደለም ነው። ዕብራውያን 1:1 ያው በብዙ ህብር በብዙ ምሳሌ አይነት ጎዳና እግዚአብሔር በአባቶቻችን ነቢያት ተናገረ ብሎ ሐዋርያው ጳውሎስም ይህን ይነግረናል። ትንቢቱስ እንዴት ነው ቢባል እርግጥ ምሳሌው ነው። ትንቢት ለመተርጎም ጥንቃቄ ያስፈልጋል። ጥቂቶቹ ብናይ ግን አሞጽ 9:11 ላይ ምን የሚል ቃል እናገኛለን? የወደቀችውን የዳዊትን ድንኳን እሰራታለሁ፣ እጠግናታለሁ፣ እንደገና ማድሳታለሁ ይላል። የዳዊት ድንኳን ምንድናት ስንል የሐዋርያት ሥራ ምዕራፍ 15 ቁጥር 14 ላይ ይኸውም ቤተ ክርስቲያን ነው። የዳዊት ድንኳን የሚሰጠውም በረከት ነው ይላል። በረከት ለሕዝበ ክርስቲያን ይሰጣል። ድንኳኒቱ ግን ቤተ ክርስቲያን ሆና ተተርጉማለች ማለት ነው። በሌላውም ሚልክያስ 4:4 ላይ የሚያስፈራ እግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልካለሁ መንገዱን ይጠርጋል የሚል ቃል እናገኛለን። ማቴዎስ 17:10 ላይ ኤልያስማ መጣ መከራ ጸኑበት ብሎ ክርስቶስ ሲነግራቸው ምን ያለ ስለ ዮሐንስ እንደተናገረ አስተዋሉ ይላል። ትርጉሙ ዮሐንስ ነበረ ማለት ነው። ስለዚህ በብሉይ ኪዳን ኤልያስ ተብሎ የተነገረው አዲስ ኪዳን ዮሐንስ እንደሆነ መጽሐፍ ቅዱስ ይተረጉማል ማለት ነው። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው ማለት የተያያዙ ናቸው ካልራቀ በቀር። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ታቦተ ጽዮን በአቢዳራ ቤት ስትገባ በረከት በዛ፣ ዳዊት እየዘለለ አመሰገነ ይላል። ስለዚህ በሐዲስ ኪዳን ሲተረጉም ሉቃስ 1:45 ላይ ቤተ ዘካርያስ እመቤታችን ስትገባ ዮሐንስ እየዘለለ አመሰገነ፣ መንፈስ ቅዱስ በኤልሳቤጥ ላይ ሞላ፣ ታምራት ሰራ። ቤተ አቢዳራ ቤተ ዘካርያስ ነው። ታምራት እንደተደረገ በዚያ በረከት እንደወረደ በኤልሳቤጥ ላይ መንፈስ ቅዱስ መውረድ ነው። ዳዊት እየዘለለ እንዳመሰገነ አማናዊት
ታቦተ ጽዮን ድንግል ማርያምን እየሰመረ እየዘለለ የሰገደ ዮሐንስ መጥምቀ መለኮት ነው። የዳዊት ምሳሌ ነበርና በዚያ ጽዮን የተባለችው በዚህ ድንግል ማርያም እንደሆነች መጻሕፍት ይነግሩናል ማለት ነው። ሶሎሞን የተነገረው በኢየሱስ ክርስቶስ ተብሏል። እስመ ፍሬ ከርስከ አነብር ዲበ መንበርከ ወቡሩክ ፍሬ ከርስኪ። መዝሙር 131 ቁጥር 13 እና ሉቃስ 1:42 ላይ የምናገኘው ነው። ከሆዲህ በዙፋንህ ላይ ፍሬ ያስቀምጣለሁ የተባለው ለጊዜ ሶሎሞን ቢሆን ኢየሱስ ክርስቶስ ነበረ። በአዲስ ኪዳን ፍሬ ተብሎ ኢየሱስ ክርስቶስ የሶሎሞን ፍጻሜ ፈጽሟልና፣ ስለዚህ ምሳሌው ከዚህ ተነግሮ በዚያ መጨረሻው ሲደርስ ህልም ሲደርስ እንደሚተረጎም ሁሉ ትንቢትም ሲደርስ ጎልቶ ይታወቃል ማለት ነው። ከ3 ከ4 በላይ ሊነገር ይችላል። ለምሳሌ ኢዩኤል ምዕራፍ 3 ቁጥር 15 ላይ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብትም ያን ጊዜ ይወድቃሉ ያለው ለዕለተ ዓርብ እንደሆነ ይታወቃል። ለዕለተ ምጽአትም ይሰራል። ለሁለቱም ተጠቅሟል ማለት ነው። ማቴዎስ 24:1 የመቅደሱን ማማር ታያለህን ባሉ ጊዜ ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሏቸዋል። ለጊዜው የኢየሩሳሌም መፍረስ ነው፣ ፍጻሜው ግን የዓለም ማለፍ ነው። ዓለም ያልፋል ማለት ሁለቱንም 3ቱንም እስከ 4 ድረስ የሚተረጉም ትንቢት አለ። ጠቅልሎ የያዘ ማለት ነው። አንድም እያለ ወንጌል እንደሚሄድ ትንቢትም የሚደርብ አለ ማለት ነው። እግዚአብሔር አምላክ ሁሉንም ነቢያት አናግሮ ዘመኑ ግን ዘመነ ብርሃን እንዲሆን ያደረገ እግዚአብሔር በጥሩ እንዲመሰል ለእኛ ነግሮን ማለት ነው። በጥሩ እንዲመሰል ብርሃን ተብሎ ብርሃን ዘበአማን ዘያበርህ ለኩሉ ሰብ፣ ከብርሃን የተገኘ ብርሃን ለሁሉ ሰው የሚያበራው እርሱ ወደ ዓለም ይመጣ ነበርና ዮሐንስም ሲተረጉም ራሱ ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ። ዮሐንስ 1:6 ላይ ስሙ ዮሐንስ የሚባል ሰው ነበረ፣ እርሱም ስለ ብርሃን ይሰብክ ነበረ። ብርሃኑ ኢየሱስ ክርስቶስ ነበር ማለት ነው። እና በዚሁ አይነት ብርሃን በሚለው በጀመርንበት ነው የምንደበድበው። ነቢያት በወጽሑ በብርሃን ሀበ ቤቶሙ ምሳሌ አምጣነ ኢነድኡ አድገ ወኢሰሐቡ አጣሌ ብላል ታክሊሉ ዘደበጋ ሚካኤል ሊቅ ነበሩ፣ ቅኔ መምህርና ነቢያት በጽሑ በብርሃን ሀበ ቤቶሙ ምሳሌ፣ ነቢያት ወደ ቤታቸው ምሳሌ በብርሃን ደረሱ። ምን ነው አምጣነ ኢነድኡ አድገ ወኢሰሐቡ አጣሌ፣ አህያ አልነዱምና ፍየልም አልሳቡምና። ገበያ የተኛ ሰው አህያ የነዳ ፍየል የጎተተ እንደሆነ ይመሽበታል፣ መንገድ ላይ ያመሻል፣ ጨለማ ይገባል ማለት ነው። እነዚህ ግን ፍየልም አልሳቡ አህያም አልነዱምና ነቢያት በብርሃነ ቤታቸው ደረሱ። ድንጋዩ የተኛ ምሳሌ ስም ነው። ወርቁ ነቢያት በመልካም ነገር እግዚአብሔርን መሰሉ። ምሳሌው እያንዳንዱ እመቤታችንም ጌታችንም በመኑ በአምሳለ መኑን አሰማስለች እንዳለ አባ ሕርያቆስ ምሳሌ አጥቶ በማን አስመስልሻለን እንዳለ ሁሉ መልካም ነገር ቅኔውም ግጥሙም በጥሩ ነገር መመሰል እንዳለ ነው። በአህያ አልነዱ ፍየል አልሳቡም ማለት ግን በፍየልና በአህያ የመሰለ ግን ነቢይ የለም፣ አይመሰልም ማለት ነው። የኃጥአን ምሳሌዎች ስለሆኑ እና እግዚአብሔር አምላካችን በብርሃን የሚመሰል ብርሃነ ሕይወት የሚባል እግዚአብሔር አምላክ የትምህርቱን እውቀት በልባችን አብርቶ እርሱን አንድነት ሦስትነቱን እንድናውቅ ቅዱስ ፈቃዱ ይሆንልን። በሥላሴ ልጅነት በኦርቶዶክስ ሃይማኖት ያጽናን። በቤተ ክርስቲያን ስርዓት ያኖረን። ይብቃን፣ ይቆየን።